ለ10 ሳምንታት ጉዳት ያስተናገደውና በአርሰናል ጨዋታ ላይ ምርጥ ጎልና ምርጥ ፐርፎርማንሱን ያሳየው ፓትሪክ ዶርጉ የፕሪሚየር ሊጉ ምርጥ ተጫዋች ሲባል እንግዲህ ፕሪሚየር ሊጉ ይፋ አድርጓል። ይህ እንግዲህ ለሶስተኛ ጊዜ ተከታታይ ነው። ባለፈው ሴስኮ ማሸነፍ ቻለ፣ ከዛ ብሩኖ ፈርናንዴዝ፣ አሁን ደግሞ ፓትሪክ ዶርጉ በየሳምንቱ የዩናይትድ ተጫዋቾች እንግዲህ የሳምንቱ ምርጥ ተጫዋች ተብለው እየተመረጡ ይገኛሉ። ብሩኖ ፈርናንዴዝ ዩናይትድ ያለውን ውል ለማራዘም ካሪክን የሚተካው አሰልጣኝ ወይ ደግሞ ካሪክ ራሱ የሚቀጥል ከሆነ እሱን ማረጋገጥ እንደሚፈልግ እንግዲህ በዚህ ሰዓት ላይ እየተሰማ ይገኛል። በውሰት ናፖሊ የሚገኘው እንግዲህ ራስመስ ሆይሉንድና የዩናይትድ ጉዳይ እንዳበቃ እንግዲህ ፋብሪዞ ማሳወቋል። ራስመስ ወደ ዩናይትድ የሚመለስበት ምንም አጋጣሚ እንደሌለ ነው እየዘገበ የሚገኘው። የቀድሞ ተጫዋቻችን ማክቶሚናይም እንግዲህ ስለ ካሪክና ስለ ዩናይትድ ስላስመዘገባቸው ድሎች እንግዲህ አስተያየቱን ሰጥቷል። ስለነዚህ ጉዳዮች በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ፓትሪክ ዶርጉ በተጎዳበት ቪዲዮ ላይ እንግዲህ የሳምንቱ ምርጥ ተጫዋች ሊባል እንደሚችል ነግሬያችሁ ነበር። የነበረው እንቅስቃሴ እና ወሳኝ ጎል ማስቆጠሩም ተከትሎ እንግዲህ የሳምንቱ ምርጥ ላይ ተካቶ ነበር። ካሉት ተጫዋቾች አንፃር ፓትሪክ ዶርጉ ይህንን አዋርድ ማሸነፍ ይችላል ወይ ደግሞ የሳምንቱ ምርጥ ተጫዋች መባል ይችላል ስላችሁ ነበርና ያን የተፈጠረው ፓትሪክ ዶርጉ እንግዲህ የነበረው እንቅስቃሴ የዚህኛው ሳምንት ብቻ ሲሆን ተከታታይ እንግዲህ የፕሪሚየር ሊግ ጨዋታዎች ላይ አሪፍ የሚባል እንቅስቃሴ አድርጓል። በርንሌይ ለሲስኮ አሲስት ማድረግ ቻለ፣ ከዛ ሲቲ ላይ ያስቆጠረ፣ አሁንም አርሰናል ላይ ማስቆጠር ቻለ እና ጥሩ ግስጋሴ ባለበት ሰዓት ላይ ነው ይሄ ጉዳት የገጠመውና ለሱ አሪፍ ነገር ይመስለኛል። ይሄንን ራሱ ማሳካቱ ገና ደግሞ ዶሩ ምርጥ ጎል ተብሎ እንደሚመረጥም እንጠብቃለን። ያቺ የአርሰናል ጎል ከኩኛ ይልቅ የፓትሪክ ዶርጉ የተሻለ ጎል እንደሆነ እናምናለን። እስቲ እናንተን ከሁለቱ ጎሎች የትኛው ነው አሪፍ የሚለውን ኮሜንት ላይ ያሳውቁኝና ፓትሪክ ዶርጉ ምናልባት የዩናይትድ ተጫዋቾች ተከታታይ በየሳምንቱ ይሄንን ነገር ማሸነፍ የሆነ ቲማችን እየተለወጠ ወይ ደግሞ የተሻሻለ መምጣቱ የሚያሳይ ነገር ይመስለኛል። ለሶስተኛ ተከታታይ ጊዜ ነው ሮበን አሞሪም ከተሰናበቱ በኋላ እንግዲህ 3 የፕሪሚየር ሊግ ጨዋታን አደረገን። ከበርንሌይ ጋር ሴስኮ አሪፍ እንቅስቃሴ አደረገን፣ 2 ጎሎችን ማስቆጠር ቻለ። ከዛ የሳምንቱ ምርጥ ተጫዋች ተባለ። ብሩኖ ፈርናንዴዝ በሲቲ ላይ አሲስት ማድረግ ቻለ፣ ጥሩ እንቅስቃሴ ማድረግ ቻለ። ቻንስ ክሬቶቹ ከሲቲ ተጫዋቾች ኦልሞስት እኩል በሚባል ደረጃ ደርሶ ነበርና የሳምንቱ ምርጥ ተጫዋች ተባለ። ዶርጉ ደግሞ በአርሰናል ጨዋታ ላይ ድንቅ የሚባል እንቅስቃሴ አደረገ፣ የሚገርም ጎል ማስቆጠረና አሁንም በድጋሚ የሳምንቱ ምርጥ ተጫዋች ከዛው ከዩናይትድ ተመረጠና እንዲህ ከምናየው የሆነ አላረን ቲማችን ተለውጧል፣ ዩናይትድ ተለውጧል ከምንላቸው ነገሮች በተጨማሪ ደግሞ እንደዚህ ፕሪሚየር ሊግ ዋናው ስም ያደረጋቸው ትልቅ አዋርድ ባይሆንም ለተጫዋቾቻችን እንደ ሞቲቭ የሚሆናቸው ነገር ነው ብዬ አስባለሁና ይሄንን በተከታታይ 3 ጊዜ ማሳካት ቀላል አይደለም። እንደ ቲም መሻሻላችንን ነው የሚያሳየውና ፓትሪክ ዶርጉ አሁንም ስለተጎዳ በጣም አዘኛለሁና በጉዳት የሰራው ቪዲዮ አለ። እሱን ያላያችሁ ካላችሁ መለስ ብላችሁ ማየት ይችላላችሁ። የብሩኖ ፈርናንዴዝን ጉዳይ ማንሳታችን የማይቀር ነገር ነው። ብሩኖ ፈርናንዴዝ ምናልባት በክረምቱ የዝውውር መስኮት በዩናይትድ አስደንጋጩ ለቃቂ ተጫዋች ሊሆን ይችላል ወይ ደግሞ ያልተጠበቀ ውሳኔዎች ሊወሰኑበት ይችላሉ የሚባልበት ዝውውር የብሩኖ ፈርናንዴዝ እንደሆነ በጣም ግልጽ ነውና ዩናይትዶች በአሳለፍነው ሰመር ሊለቁት እንደሚችሉና ሮበን አሞሪም እንዳቆዩት እንግዲህ ራሱ ማምኖ ነበረ። አሁን ሮበን አሞሪም ተባረዋል። ዩናይትድ ጥሩ መሻሻል ላይ ነው። ብሩኖ ፈርናንዴዝ ትክክለኛ ቦታውን አግኝቷል። ዩናይትዶች የ8 ቁጥር ቦታ ላይ ሮበን አሞሪም ስለሚያጫውት ነው በቃ ብሩኖ ፈርናንዴዝ ለቲማችን ወይ ደግሞ ለቡድናችን አይመጥንም ወይ በቃ እዛ ቦታ ላይ የማይጫወት ከሆነ ፍላጎት እንደሌላቸውና ከአልሂላል የሚመጣው 100 ሚሊዮን እንግዲህ ለመቀበል ወስነው የነበሩትና አሁን ላይ ግን ያንን ሀሳባቸውን እንደሚቀይሩ በጣም ተስፋ አደርጋለሁ። ብሩኖ ፈርናንዴዝ የቡድኑ ስንፋስ እንደሆነ በጣም ይገባቸዋል ብዬ ተስፋ አደርጋለሁ። አሁን ግን ብሩኖ ፈርናንዴዝ ውሳኔውን ዝም ብሎ መወሰን አልፈለገም። በቃ ፊርማውን ማኖር አልፈለገም። ካሪክን ማን ሊተካው እንደሚችል ወይ ደግሞ ካሪክ ይቀጥላል አይቀጥልም የሚለውን ነገር ማረጋገጥ ይፈልጋል። ይሄ እንደ አንድ ተጫዋች በጣም ወሳኝ ነገር ነው ብዬ አስባለሁ። ብሩኖ ፈርናንዴዝ ልክ እንደ ኮቢ ሜኑ እድሜው ገና አይደለም። የሆነ አሰልጣኝ መጥቶ ብሩኖ ፈርናንዴዝን ማስቀጠል ፈልጋለሁ ሌላ ተጫዋች በሱን መተካው የለኝም ሊል አይችልም። እነ ኮል ፓልመር ከዩናይትድ ጋር እየተያዙ ነውና ብሩኖ ፈርናንዴዝ ነገሩን አስቦ መወሰኑ በጣም ተገቢ ነው። በኮንትራቱ እስከ 2027 አለ። ከዛ ዩናይትዶች ደግሞ 1 አመት የማራዘም መብትም አላቸውና ያንን ነገር ሊጠቀሙበት ይችላሉ ብዬ አስባለሁ። ግን በዚህኛው የክረምት ዝውውር ምናልባት ብሩኖ ፈርናንዴዝ ካሪክ የሚቀጥል ከሆነ ይቀጥላልን ብዬ አስባለሁ። ለካሪክ ምቹ እንደሆነ በጣም ግልጽ ነው። በካሪክ ስር ተከታታይ አሲስቶች ምናምን እያየ ነውና ተመችቶት እየተጫወተ ነው። ትክክለኛ ቦታ ላይ መጥቷልና በካሪክ ቅር የሚሰኝም አይመስለኝም። ከዚህ በፊት አሰልጥኖታል፣ አሁንም እያሰለጠነው ነው የሚገኘው። ከዚህ በኋላ ግን ማይክል ካሪክ እንደው በዩናይትድ ቤት አሁን እንዳጀማመሩ ሳይቀጥል አለ አይደል
ጥሩ የሚባል ጀማሪ ጀምሮ መጨረሻው ባያምርለት ከዚህ በኋላ ያሉት ጨዋታዎችን ባያሸንፍ ብንል ብሩኖ ፈርናንዴዝ የሚመጣውን አሰልጣኝ መመልከቱ ማይቀር ነገር ነው። ግን ደግሞ ዩናይትዶች ምናልባት ማይክል ካሪክን ማጤናቸው ማይቀር ነገር ነው። በአርሰናልና በሲቲ ላይ ድል አስመዝግቧል። የነ ፉላም ጨዋታ ደግሞ ሌላ ነገር ሊፈጥርለት ይችላል። ኦኬ ከማይክል ካሪክን የዋና አሰልጣኝ የሚለው ነገር ውስጥ እንክተቱ የሚል ሀሳብ ሊመጣላችሁ ይችላልና የብሩኖ ፈርናንዴዝ ውሳኔ በሱ ላይ ዲፔንድ ያደረገና በሚመጣው አሰልጣኝ ዙሪያ ላይ ያጠነጠነ እንደሚሆን በጣም ይጠበቃል። ብሩኖ ፈርናንዴዝን ማቆየት ለዩናይትድ በጣም ጠቃሚ ነው። እያየነው ነው። ብሩኖ ፈርናንዴዝ በቃ አብቅቶለታል ምንለው ተጫዋች እንዳልሆነ በጣም ግልጽ ነው። 8 ቁጥር ቦታ ላይ ሆኖ እኔንም ጨምሮ ብዙ ዩናይትድ ደጋፊዎች ደስተኛ አልነበር በብሩኖ በተለይ የመጀመሪያዎቹ 4-5 ጌሞች ላይ ደስተኛ አልነበረም። ብሩኖ ፈርናንዴዝም ኮንፊደንስ አልነበረም። ከአንዱ 2 ፔናልቲዎችን ሲሰጥ ነበር፣ 8 ቁጥር ቦታ ላይ ስህተቶችን ሲፈጽም ነበርና ብዙ ትችቶችም እየደረሰበት ነበር። ብሩኖ ፈርናንዴዝ ለዛ ቦታም እንደማይመጥን በጣም ገልጽ ስለሆነ ብዙ ዩናይትድ ደጋፊዎች ክለባችንን ልቀቁ የሚለው ቴክስት ራሱ እየላኩለት ኮሜንትም እያደረጉለት ነበርና አሁን ግን ያ ነገር ተገላቢጦች እንደሆነ በጣም ገልጽ ነው። ብሩኖ ፈርናንዴዝ ይቆያል ብዬ ተስፋ አደርጋለሁ። ዩናይትዶችም ቢያንስ እስከ 2028 የሚያደርስ ውል ይሰጡታል ወይ ደግሞ እስከ 2027 ወረድ ያለው እስከ 2028 የሚያደርስ ውል ግን ይፈርማል ተብሎ ይጠበቃልና እስቲ የሱን ነገር በደንብ ነው የምናየው። የሃሪ ማጉዌርም ጉዳይ አለ። ሃሪ ማጉዌር ልክ እንደ ካስሜሮ በዚህኛው ያልቃል ተብሎ የሚጠበቅ የውል ያለውና ዩናይትዶች 1 አመት ላይ ያስፈርሙት ይችላሉ፣ ግን ደግሞ ደሞዝ መቀነስ ይፈልጋሉ። ሃሪ ማጉዌር ያለው ፐርፎርማንስ አሁን ላይ በጣም አሪፍ ነው። ይሄ ያላረ ስንፈልግ የነበረውን ሃሪ ማጉዌር ባለቀ ሰዓት እያገኘ ነው ይመስለኛል። ሃሪ ማጉዌር ዩናይትድን ሲቀላቀል የነበረው ኮንፊደንስ በጣም የወረደ ነው፣ በጣም የሚተች ነው፣ ደጋፊዎቹ የማይወዱ ተጫዋች ነበረ። አሁን ግን ሃሪ ማጉዌር ኮንፊደንስ እየተሰማው ነው፣ የጎል ተሳትፎም አለው፣ በመከላከሉ ሂደት በጣም አሪፍ ነውና ዩናይትዶች ምናልባት ከማቲያስ ዴሊት መመለስ በኋላ ሌላ ተጫዋች ሊመለከቱ ይችላሉ። እሱ የምንመለከተው ነው። ግን የሃሪ ማጉዌርን ውል ማራዘም ይፈልጋሉ። ግን ደግሞ ሃሪ ማጉዌር ደሞዙን ይቀንሳል ያለውን ነገር በዛው ነው መቀጠል የሚፈልገው ወይስ ሃሪ ማጉዌር ደሞዝ መጨመር ይፈልጋል የሚለው ነገር እሱ ማጣብቂኝ ነው። ምናልባት እድሜውም ስለሄደ ወደ ሳውዲ የሚመጡ ጥያቄዎችን ሊቀበል ይችላል። ሳውዲዎች ደግሞ ከፍተኛ ገንዘብ ሊጠይቁ ይችላሉ። እዛው ፕሪሚየር ሊግ ያሉ ቲሞችም መጠይቃቸው የማይቀር ነገር ነው። ዌስትሃም ስለ ሃሪ ማጉዌር ምናምን ተብሎ እየተወራም ይገኛልና የሃሪ ማጉዌርና የብሩኖ ዊል ከዩናይትዶች ጋር በደንብ እየተያያዘ ይገኛል። በዚህ የጃንዋሪ ዝውውር ምንም አይነት ተጫዋች ላያስፈርሙ እንደሚችል በጣም ግልጽ ነበር። አሁን የምንመለከት አይመስለኝም። የራሳቸው ጓዳ ላይ እየሰሩ ይገኛሉ ዩናይትዶች። የኮቢን ዊል ለማራዘም እየሞከሩ ነው። እነ ብሩኖንም እያጠኑ ነው፣ እነ ሃሪ ማጉዌርም እያጠኑ ነው ብዬ አስባለሁና ጥሩ የሚባሉ ውሳኔዎችም እየወሰኑ ይገኛሉ። የሃሪ ማጉዌርን ውል ማራዘም ይከፋል ብዬ አላስብምና እስቲ ምን አይነት ውሳኔ ይወስናሉ የምንመለከተው ነው የሚሆነው። የራስመስና የዩናይትድ ጉዳይ ያበቃ እንደሆነ እንግዲህ ፋብሪዞ አሳውቋል። ብዙ ተጫዋቾች እንግዲህ በውሰት ከዩናይትድ ለቀዋል፣ ራሽፎርድን ጨምሮ። ከዛ ራስመስም አለ፣ እነ ሳንቾም አሉና እነ ሳንቾ እንደማይመለሱ በጣም ግልጽ ነው። ሳንቾ ለማን ይሸጣል የምንመለከተው ነው የሚሆነው። በነፃ ይለቃል ተብሎ ነው የሚጠበቀው። ሳንቾ ዩናይትድ ምንም አይነት ነገር እንደማይፈልግ በጣም ግልጽ ነውና ደሞዙም ከፍተኛ ስለሆነ ከዩናይትድ መልቀቁ ብቻ በጣም በቂ ነው። የራሽፎርድ ጉዳይ ደግሞ ዩናይትዶች ቢመለስም ሊቀበሉት እንደሚችሉና ግን ደግሞ ራሽፎርድ በባርሳ ቤት መቆየት ይፈልጋል። ደጋፊው ለሁለት ተከፍሏል። ራሺ ባይመለስ ይሻላል ቢመለስ ይሻላል የሚለውም አሉ። የባርሳ ፋይናንሻል ችግርም አለና የራሽፎርድ ጉዳይ አጠራጣሪ ሆኖ ባለበት ሰዓት የራስመስ ነገር ግን እንዳበቃለት ነው ፋብሪዞ ያሳወቀው። የራስመስና የዩናይትድ ነገር በቃ ያበቃ ነገር ነው። ሩበን አሞሪም ስለተባረሩ ራስመስ ይመለሳል ማለት አይደለም። ራስመስም ከዩናይትድ ለቆ ወደ ናፖሊ ሲቀላቀል ያንን ነገር አረጋግጦ ነው ወጣው። በቃ አይደል በአንድ እሺ ማለት አልፈልግም። ወደፊት ጣፈንታው ማወቅ ይፈልጋል። ዩናይትድ መመላለስ አይፈልግም ወይ ደግሞ በውሰት ዝም ብሎ መሽከርከር አልፈልግምና ናፖሊ የመረጠበት ዋንደኛው ሪዝኑ ከዝውውሩ የተወሰነ ንግግሮች የነበሩት ሩበን አሞሪምም አስጨንቆ የነገረው ነገር በቃ አይደል ራሱም ወጥቶ እስከሚናገር ድረስ ለኔ የዛ ቦታ ላይ ምንም ፕላን አልነበራቸውም፣ ከኔ ጋር ምንም ያቀዱት ነገር አልነበረም ብሎ እንግዲህ በአንድ ኢንተርቪው ላይ ሰርቶ ነበርና በቃ በግልጽ ሁኔታ ነግረውት ነበር። ሩበን አሞሪም በዛ ቡድን ውስጥ ራስመስ ምንም አይነት ነገር እንደማይኖረው ተነግሮት ነበርና ናፖሊ ሄዶ የመጀመሪያዎቹ ታይም ላይ በጣም ተሳክቶለት ነበር። ግን ደግሞ አሁን ላይ በጣም ሬቶቹ በጣም እየወረዱ ነው። ፐርፎርማንስ በጣም ቀንሷል። ከ18 የሴሪያ ጨዋታ 6 ጎሎችን ብቻ ነው ያስቆጠረውና ራስመስን አሁን መመለስ ለዩናይትድ ምንም ጥቅም የለውም። ሴስኮም ቤንች ነው የሆነው፣ ዝርክዚም ሲመለስ ቤንች ነው የሚሆነውና ያለን ስኳድ በቂ ይመስለኛል። ራስመስን መመለስ ተገቢም አይደለም፣ ያበቃ ነገር ነው። ናፖሊ ተጫዋቹን ይገዛዋል ተብሎ ይጠበቃል። ምንም እንኳን ፐርፎርማንሱ እንደነበረው ባይሆንላቸውም አሪፍ ሆኖ ይቀጥላል ብዬ ተስፋ አደርጋለሁና የራስመስና የዩናይትድ ነገር ግን ያበቃ ነገር ነው። የራሽፎርድ ነገር ግን አሁንም አጠራጣሪ ነው። ሳንቾ ግን ይመለሳል ተብሎ አይጠበቅም። የራሽፎርድ ነገር ሊመለስ ይችላል ኦር ደግሞ ፒኤስጂ ነገሩ ላይ ይገባበታል ተብሎ ከፒኤስጂ
ፒኤስጂ ጋር ራሽፎርድ እየተያዘ ይገኛል። እሱን ነገር በደንብ እናየዋለን። ባርሴሎና የማያስፈርመው ከሆነ የሰመር ትራንስፈሩ ላይ ዩናይትዶች በራሽፎርድ ላይ ምን አይነት ውሳኔ ይወስናሉ የምንመለከተው ነው የሚሆነው። ማክቶሚኔ እንግዲህ ከሻምፒየንስ ሊግ የመጨረሻ 8ኛ ጨዋታ በፊት እንግዲህ ጋዜጣዊ መግለጫ እየሰጡ ነበረ። ስለ ማይክል ካሪክም ተጠይቆ ነበር። ማይክል ካሪክ ምን ያህል እንደሚወደውና አሪፍ ተጫዋች እንደሆነ ተናግሯል። ከዛ ባሳኩት ስኬትም ደስተኛ ነው። አርሰናል ላይና ዩናይትድ ሲቲ ላይ ባገኙት 3 ነጥብ ደስተኛ እንደሆነና በተጫዋቾቹ እንደኮራና ዩናይትድን መመልከት እንደሚወድ ነው የተናገረውና የአካዳሚ ልጅ ነው። ከዛው ከካሪንግተን የተገኘ ነውና ባለፈውም ነገር ያችሁ ነበር። ማክቶሚኔ ከሌሎች ተጫዋቾች የተለየ አስተያየት ነበር ሲሰጥ የነበረው እና አንቶኒ እያለቀሱ ነበር ስለ ዩናይትድ ሲያወሩ ነበር። ዩናይትዶች ገፍተውኛል ምናምን ነገር እያለ ግን ደግሞ ያን የመሰለ ተጫዋች የባላንዶ ርጭ ውስጥ የገባ ተጫዋች የሴሪያው ምርጥ ተጫዋች የተባለ ተጫዋች የሰጠው አስተያየት ግን ያ አይደለም። በቃ ይሄ ዩናይትድ ተጫዋቾችን መጥፎ ያደርጋል አያደርግም፣ ከዩናይትድ ስለወጣ ብቻ ጥሩ ትሆናለህ ምናምን የተባለው ነገር ውሸት ነው የሚል አስተያየትን ሰጥቶ እንግዲህ ዩናይትዶችን ዲፌንስ ያደርግ ነበርና ከአንድ ዩናይትድን ከሚወድ ተጫዋች ምን ፈልገውን አስተያየት እየሰማን እንገኛለንና ማክቶሚኔ እንዲሁም ተወዳጅ ነው። ፕላስ ደግሞ በሚሰጣቸው አስተያየትም እንግዲህ አሁን ላይ ሞር ተወዳጅን እያገኘ የሚገኝ ተጫዋች ሆኗልና እስቲ ስለ ማክቶሚኔ የተሰማችሁ ነገር ኮሜንት ላይ አሳውቁኝ። አዳዲስ ነገሮች ከተሰሙ ሼር ማድረጋችሁ ነው የሚሆነው። ፈጣንና አጫጭር መረጃዎች ደግሞ ቴሌግራም ቻናላችን እንለቃለን። እዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ በቻችሁ ቻው።